እንዴ የተገደሉ ሰዎች እኮ ነገሩን እኮ ሸኔ አይደለም የገደለለ አካባቢ ላይ ያለ ታጣቂ አይደለም ብለው የተገዳይ 5 ቤተሰቦቿን የቀበረች ልጅ እኮ መጣ እኮ ሳምንት ዕለት እኮ ዛማኑኤል ቤት እኮ ነገረችን እኮ እኛ ገዳዮቻችን እናውቃለን አስገዳይ ማን እንደሆነ እናውቃለን እንደማይበረሰብ ግን መጮህ አለብን ማልቀስ አለብን አሪሲ ውስጥ አብረው ከተገደሉ ሰዎች በዚህ አጋጣሚ እንድታውቁት ሌሎችም ሙስሊሞች አሉ ተብሏል አይደል እነዚህ ሙስሊሞች ክርስቲያኖችን ደብቃቸዋል ተብለው ነው የሞቱት እንድታውቁት አሉ ክርስቲያኖችን ለምን ይገደላሉ ለምን ያሉ ሙስሊሞች አብረው ተገደዋል የኦርቶዶክስና የእስልምና ብቻ አይደለም ያየናቸው እዚያ ላይ ሙስሊምና ኦርቶዶክሳውያን የሚባሉ በስም ኦርቶዶክሳዊ የሆኑ ሰዎች ነገር ግን ያምልኮ መልክ ያላቸው ኃይሉን የካዱ ሰዎች ነው ያየነው ይታያችኋል ድምጹን ልጨምርላችሁ እዩት እንግዲህ የሃይማኖት መግለጫ የሰጠውን እንትን አይታችኋል ሃይማኖት ተኮር አይደለም ወይንም አንድን ሃይማኖት ተኮር ያደረገ ግድያ አይደለም የተፈጸመው የሚል አይነት ነገር ተመልክተናልና እውነት እንደዛ ነው ወይ እስኪ አሁን በመረጃ የተደገፈ ነገር ላሰማችሁ አሁን እዚህ ከላይ የምታዩቸው 4 ህፃናት 3ቱ ሞተዋል ከነሱ ውስጥ የተረፈችው ከወንዶቹ በስተ ጎን ያለችው ልጅ ፊቷን ያለዞረችው ህፃን አሁን እዚህ ሆስፒታል ድጋፍ የተደረገላት ያለችው ሌላኛው 2ቱ ህፃናት ወንዶቹ እና ፊቷን ወደዛ ያዞረችው ህፃን ልጅ ተገላለች ኦርቶዶክሳውያን ናቸው አሁን ደግሞ መተዋቸው እኚ አባወራዎች እናትና አባት እነዚህም ኦርቶዶክሳውያን ናቸው የተገደሉ ናቸው ቀጣይ መተዋቸው ጋቢ የለበሱት ኮፍያ ያደረጉት እኚ ደግሞ ኦርቶዶክሳዊ ናቸው እነሱም የተገደሉ ናቸው አሁን ማሳያችሁ ማህተማ ጎላ ብሎ የሚታየው ህፃን ማህተማ ጎላ ብሎ የሚታየው ህፃን እርሷ ተገደለች ከጎን ያለችው ህፃን በከፍተኛ ሁኔታ ምንም አይነት በደልና ኃጢአት የማያውቁ ክፉና ደጉን ያለዩ ከአንደበታቸው ክፉ ያልወጣ ምስኪን ህፃናት ናቸውና ልክ እነዛ ሄሮድስ ያስጨፈጨፋቸው ህፃናት አሉ አይደል በዚህ በመጽሐፍ ቅዱስ እንደምታውቁት ሄሮድስ ያስጨፈጨፋቸው ህፃናት እነሱን እንደማለት ነው እነሱ በሰማይ ሰማያዊ ምስጋናን እየሰሙ ያሉ እነዛ 144000 ህፃናት ብሎ ያስቀመጣቸው ዮሐንስ ራእይ ላይ ማለት ነው ዛሬ እነሱ እኛም ምንናፍቀውን ጌታ አግኝቶት እኛ እንኳን በደለኞች ኃጢአተኞች ነን በኃጢአት ወደቅን እነሱ ግን ንጹሃን ናቸው በበደል የሌለባቸው ንጹህ ሰማዕታት ሆነ ቅዱሳን ናቸው እነሱ በዚህ ሰዓት ላይ የእግዚአብሔር መንግስት ይወረሱ ወደ ዘላለም ሕይወት የገቡ ሰዎች ናቸው እነቱላ እግዚአብሔር አምላክ የተቀበላቸው እጁን ዘርግተው ግን ደግሞ እግዚአብሔር የበቀል አምላክም ታስታውሳላችሁ አይደል በዚህ በራእይ ዮሐንስ ላይ ምዕራፍ 6 ላይ ያለውን ቃል ደማችንን በምድር ባሉ ሰዎች እስከመቼ ድረስ ነው እማትበቀለው ብለው ሲጠይቁት ለየሁሉም ነጫጭ ልብስ ተሰጣቸዋል ጊዜ ይፈርደዋል እነዛም ሄደው ደማችንን በምድር ባሉ ሰዎች እስከመቼ ድረስ ነው ማትበቀለው ይሉታል እግዚአብሔር አምላክን ራእይ ዮሐንስ ላይ እንደተጻፈው ማለት ነው እሱም በእርግጥ ለነሱ ነጫጭ ልብስን ያለብሳቸዋል የሚበቀልበት ጊዜ ይመጣል ሲበቀል ግን እግዚአብሔር አምላክ አጋዥ አይፈልግ አማካሪ አይፈልግ ጁን ሲያነሳና ሲሰነዝር ሰማይን ሲለጉመውና ምድሪቷን ያለ እህል ሲያስቀራት ማለት ነው ዝናብ ሲከለክላትና ሰውን በረሃብ በቸነፈር ሲጨርሰው ማንንም አያስቆመውም እግዚአብሔር ማንንም ኃይለኛ ፊቱ አይቆምም ታግሶ ዘማረጋው አይቀርም እግዚአብሔር ዮሐዴ እንኳን ደህና መጣ ይሰማል ወንድማችን ዮሐድ ዮሐዴ እሺ የተሰማው አይደለምና እሺ መንገድ ነው ትንሽ ደቂቃ አይ እንዳትበላ ስልክህን ደግሞ ይዋር ከዚህ ፊት ስልኩን እንደዚህ ጆሮ ላይ አድርጎ ምናምን ሲል ተበልጦበታል እና ራእይ ዮሐንስ ላይ ያሉትን ህፃናት አስታውሳችኋቸው አይደል በምድር ባሉ ሰዎች ላይ እስከመቼ ድረስ ነው ደማችንን ማትበቀለው ይጠይቃሉ እነዚህ ነፍሳት የምር እግዚአብሔር ኃያል አምላክ ነው
ጊዜም ያልፋል። በጣም አያልፉም ብለን የምናስባቸው ሰዎች አስጨናቂ የነበሩትን ጊዜያቶች እግዚአብሔር አሳልፏል። በዲዮቅልጥያኖስ ጊዜ የነበረውን የዘመነ ሰማዕታት ጊዜ እግዚአብሔር አሳልፏል። የትላንትናውንም ያሳልፋል። ወንበር ላይ ተቀምጦ የሚቀር መንግስት የለም። ጊዜ የማይለውጠው የለም። እማያልፍ የለም። ሁሉም ያልፋል። ሁሉም እማያልፈው እግዚአብሔር ብቻ። ትውልድ ያልፋል፣ ትውልድ ይተካል። ቆሞ የተራመደ በአልጋ ይተኛል። በልቶ የጠገበ ነገ ይራባል። እጁን የሰነዘረና ሰው የገደለ ነገ እሱን መከራ ይደርስበታል። ሁሉም ያገኘዋል የእጁን። ሁሉም ግፍ ያደረገው ህፃናት ላይ ያለ ርህራሄ የተኮሰው ወንበር ላይ ደግሞ ቁጭ ብሎ ግፉን እያየ ዝም ያለው መፍትሄ ኖሮት መጠበቅ ሲችል መንጋዎቹን መጠበቅ ሲችል ከፊት መምራት ሲችል ጸጥ ያለው አይቶ እንዳላየ ሆኖ ያለፈው ሰምቶ እንዳልሰማ ለሆነ ለሱም ሁሉ በቤቱ ይገባል። ሁሉም ጋር ይደርሳል። ይመጣል። እግዚአብሔር እየዞረ ነው ይመጣው። የማይፈርድ አምላክ አይደለም ያለን። እኛ በአይናችን ምናልባት ላናይ እንችላለን። እርሱ ግን እነዛን ክፉ ሰዎች ግን እንዴት እንደሚያደርጋቸው ግን እሱ ያውቅበታል። የሰናክሬም ሰራዊት የቅዱስ ሚካኤል የሰይፉ ብልጭታ ነበር ጸጥ ያደረጋቸው። ሄሮድስን ክፉ አሟሟት ነው የሞተው። መጽሐፍ ቅዱስ ላይ አሳዶ ክርስቲያኖችን ወይም የእግዚአብሔር ሰዎችን መከራ አድርሶ ቅጣት ሳይደርስበት ያለፈ ማንንም አታገኙ። ፈርዖንን ተመልከቱት። ያን ሁሉ ዘመን ሲያሰቃያቸው ኖረ። ሲያሰቃያቸው እግዚአብሔር ምን አደረገ? ፈርዖንና ሰራዊቱን በኤርትራ ባህር የጣለ አይደለም የሚለው መዝሙረኛው ዳዊት መዝሙር 135 ላይ ጸጥ። እነሱን በደረቅ አሻገረና እግዚአብሔር የፈርዖንን ሰራዊት ማለት አንድ ለናሙና እንኳን ሳይቀር አንድ ሳያስቀር ማለት ነው። ልክ ሁሉም ወደ ባህር ገብተው ካለቁ በኋላ ባህሩን መለሰ፣ ዘጋው። ጸጥ ነው ያደረገው። ጸጥ ሲሰነዝር ክንዱን ልክ እንዲህ ክንዱን ሲሰነዝር በቃ ታቆሙ። አሁን በቃ እንደዛ ብለን የምንጮህበት ሰዓት ቢደርስ በጣም ደስ ይለኛል። ኦኬ ክንድህን አንሳ እያለን ማለት ነው። አቤቱ ኃይልን ግለጥ፣ ተአምራትህን ግለጥ፣ ማዳንህን አሳይ እያለን ብንጮህ ወደ እግዚአብሔር በጣም ነው ደስ የሚለኝ። አያችሁ ሁሉንም ዳንኤልን አያቸው። ወደ አንበሳ ጉድጓድ ሲጣል አብሮት ገባ። ከዛ ዳንኤልን አንበሶቹ አልበሉትም፣ እሱን የጣሉት ግን ተበሉ። ክርስቲያኖች ላይ ግፍ ሰርቶ ማለት ነው ሊገል ይችላል ሳያቋርጥ የመንግስተ ሰማያት ሙሽራ ያደርጋቸዋል። በርግጥ በገደለ ቁጥር የመንግስተ ሰማያት ሙሽራ ያደርጋቸዋል። ከኛ ቢጎል ግን በሰማይ ይጨምራል። በምድር ባለነው ይጎላል የክርስቲያኑ ቁጥር። እየተገደልን አንበዛም፣ እየተገደልን እንቀንሳለን። እየተገደልን ስንመጣ እየቀነስን ነው አይደል የምንመጣው። በሰማይ ግን ብዙ ሙሽራዎችን ብዙ ሰማዕታትን እያፈራ ነው የምንሄደው። ከዛም እግዚአብሔር ደግሞ ክንዱን አንድ ቀን ያነሳል። ክንዱን ያነሳል። ከፊቱ የዛን ሰዓት ላይ ማንም መቆም አይችልም። እሱን ህዝቡን አሳዶበት በተለይ አሁን እኮ ደግሞ በጣም ነገሩን የሚያስገርም የሚያደርገው እንዳያችሁት ህፃናት ናቸው እየሞቱ ያሉት። ዝም የሚል ይመስላችኋል? የህፃናት አምላክ ዝም ይላል? አይልም። ንጹሃን ናቸው እኮ በጣም ንጹሃን ትንንሽ እኮ ናቸው። ይበቀልላቸዋል እግዚአብሔር። ይበቀልላቸዋል። የኛ አምላክ እግዚአብሔር ይበቀልላቸዋል።
ልደትሻ ዮሐዴ እንዴት አመሸ? ሰላም ብያለሁ ሁላችሁ። እንዴት አመሻችሁ? ሰላም ነው ወይ? እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ ሰላም፣ ሁሉ ሰላም። ዮሐዴ እንዴት ነህ አንተ? አለን እግዚአብሔር ይመስገን። ተጠፋፋና ተጠፋፋን። በቃ ይሄ እንግዲህ እረፍት የሌላት ቤተክርስቲያን ሞት ቁርሷ ሞት ራቷ የሆነ ቤተክርስቲያን ልጆቿን በየቀኑ እየቀበረች ነው። በየቀኑ በዚህ ዓመት ብቻ በርካታ ሰማዕታትን አፈረች። በተለይ የሃይማኖት መግለጫው ለሁለተኛ ጊዜ ቤተክርስቲያኒቷ ላይ የተደረገ ግድያ ነው። እሱ ራሱ መግለጫው በራሱ እንዴት ያስጠላል። ባታወሩልንስ እግዚአብሔር ምን ይጠቅመናል? የሃይማኖት ጉዳይ ቢያወራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቋሚ ሲኖዶስ እንደዚህ ተነስቶ ባያወራስ? ዝም ቢሉ በቃ እንዲህ ከሆነ የሚያወሩት ጸጥ ቢሉስ? እንዲህ ከሆነ የሚያወሩት ወይኔ ወዶ አይስቃል። ያንን ቪዲዮ አይተዋል? ዮሐዴ የቱን ነው? ጭመቀው ያለ እምባውም በቀጣዩ ፓርት የተባለ ቀጣይ ፓርት ላይ እስኪ በዚህ ሰዓት የሚቀልድ አይጠፋም። ከመግለጫው ግን ይሻላል አይሻልም? ከመግለጫው እሱ ይሻላል እንዴ? በጣም ቢያንስ ሞክሯል ትላለህ። አክቹዋሊ እውነት ምንድነው ከሰደበኝ የነገረኝ የሚባል አይነት ነገር አለና ከገደሉን በላይ በጣም የጎዳን ደግሞ የነዚህ መግለጫ ነው እውነት ለመናገር ማለት ነው። አንዳንዴ ባያወሩ ምናምን የምትላቸው አይነት ነገሮች አሉ። የሆነ ዝም ቢሉ ይሻላል። አንዳንዴ የሆነ አጣሪ ኮሚቴ ምናምን ተዋቅሮ ምናምን ተብሎ ኮሚቴው ራሱ ማን እንዳዋቀረው እንዴት እንደተዋቀረ ምናምን አይታወቅም። 10 ምናምን ሜምበርስ ያሉበት ነው ተባለ። ከ10ሩ 3 ኦርቶዶክሳውያን ናቸው፣ ሌሎቹ ሙስሊምና ፖሊሶች ናቸው ማለት ነው። ጀስት ኢማጂን ይሄ ኮሚቴ አጣራ ብትለው ምን አይነት መረጃ ነው ራሱ ሊሰጥ የሚችለው? ራሱ የቻለ ችግር ሆኖ ሳለ በጣም የሚገርመው ደግሞ በ5 ወር በ4 ቀን ውስጥ የሆነ 4 ወረዳዎች ምናምን ሄደው አጠኑ ተባለ። ቀልድ ነው እየተያዘ ያለው ማለት የሚሞተው ነፍስ እንዴት ነው እንደ ቀልድ እየታየ ያለው? እንዴት ነው በሚሞቱት ላይ ወይም ደግሞ በአንዴ 25 ሰው አንድ ጉድጓድ ውስጥ እየተቀበረ ከዛ እንደ ቀልድ ዝም ብለህ ማንም የሬሳ ጥናት ምናምን እውቀት የለም ማንም 7 በመተን ጥናት አደረግን በ5 ቀን 4 ወረዳ ውስጥ ምናምን እዛውም ግድያ እየተገስቲል ማለት ነው። ስቲል እየተገደሉ ነው። ስቲል እየተገደሉ ያሉ ማህበረሰቦች ላይ ጥናት እንዴት ነው መግለጫ ጥናት አድርገን እንዴት ነው መግለጫ ራሱ ልትሰጥ የምችለው? ምን አይነት ጥናት ነው ሊደረግ የሚችለው? እውነት ለመናገር ማለት ጭራሽ ደግሞ መግለጫው የሚለው ሃይማኖታዊም ፖለቲካ ምንድነው ብሔርም ሃይማኖትም ተኮር ያላደረገ ግድያ ነው እየተደረገ ያለው አሉ። ከዛ በምን ታወቀ ብለህ ስጠይቃቸው እዛ ምን ይላል? የሟቾች ቁጥር የሟቾች ማንነት እና የሞቱበት አሟሟት በሚቀጥለው ጊዜ ጥናት አድርገን የምናቀርብ ይሆናል። የሟቾች ቁጥር ካላወቅ የሞቱበት ምክንያት ካላወቅ ከየትኛው ብሔር እንደሞቱ ሳታውቅ ከብሔርም ከሃይማኖትም ነፃ የሆነ ግድያ ነው ብለህ እንዴት መግለጫ ልታቀርብ ትችላለህ? ምኑን አጥርተህ ነው ታዲያ? ቁጥሩን ሳታቅ ከየትኛው ሃይማኖት እንደተገደለ ሳታቅ መግለጫ አውጥተህ ቁጥሩና
ቁጥሩና ከየትኛው ሃይማኖት እንደሞቱ በቀጣይ መግለጫ ምንሰጥ ይሆናል። እንደዚህ አይነት ይቅርታ አድርጉልኝ፣ እንደዚህ አይነት የአላዋቂ ስብስብ የአላዋቂ መግለጫ በህይወት ታሪክም ተደርጎም ተሰምቶም አይታወቅም። ኦኬ፣ ከሚገድሉት በላይ ሰውን ልቡን የሚያደሙ ለሰው የማይራሩ ጨካኞች ማለት እነዚህ ናቸው። በሟች ቤተሰቦች ላይ የሚቀልዱ ማለት ነው። በሞቱት ቤተሰቦች ላይ ቀልድ የሚቀልዱ በጣም ነውር ነው እውነት ለመናገር ማለት ነው። እንደዚህ አይነት መግለጫ ጭራሽ አይሰጥም። ሳታጠና ማስረጃ ሳትይዝ መግለጫ አይሰጥም። ሲጀመር ሃይማኖታዊ ይዘት የለውም ለማለት ራሱ ምን ያክል ኦርቶዶክሳውያን ተገደሉ የሚል ማስረጃ ልታቀርብ ይገባሃል እኮ። ሃይማኖታዊ ይዘት የለውም ለማለት ማለት ነገሩን ወደ ፖለቲካ ለማዞር ይህ በጣም ሼም ነው። ኦኬ፣ ፖለቲካዊ ይዘት ያለው እንዳይመስል በሃይማኖት ተቋማት በኩል ኦርቶዶክሳውያን እየተገደሉ አይደለም ብሎ የኦርቶዶክሳውያንን ሞት ለማዳፈን ፖለቲካ በሃይማኖት ተቋም ስር መሰራቱ በጣም ነውር ነው እውነት ለመናገር። ይሄ ለሁለተኛ ጊዜ ኦርቶዶክስ ላይ እየተደረገ ያለው። በእፎይ ጊዜ ታስታውሳላችሁ አይደለ? በተለይ አንዳንድ ኦርቶዶክሳውያን በነብዩ ሰለላሁ ዐለይሂ ወሰለም የአላህ እዝነት በእሳቸው ላይ ይሁንና ብሎ መግለጫ የሚያወጣ ቀሲስ ሆኖ የአላህ እዝነት በእሳቸው ላይ ይሁንና ብሎ የሚያወጣ የሃይማኖት ተቋም ኢማጂን። ሃይማኖት ከሃይማኖት ለማጋጨት ሰዎች ሰውን ለመግደል ተደራጅተው እየፈለጉ ምን ብሎ ነው መግለጫ ያወጣ? ሃይማኖት ከሃይማኖት ጋር ለማጋጨት አንዳንድ ኦርቶዶክስ የሚሰዋሉ ብሎ መግለጫ ለማውጣት የደፈረ ተቋም አሁን ደግሞ ድጋሜ ማለ ሃይማኖታዊ ይዘት ምንም የለውም ማለት። ኦኬ 25 ኦርቶዶክሳውያን አንድ ጉድጓድ ውስጥ ገብተው ማስረጃዎች እያሉ በዛ ላይ ደግሞ ስቲል አሁንም ግድያው ሳይቆም በየዕለቱ በትንሹ 3 ህፃናት እየተገደሉ ሃይማኖታዊ ይዘት ግን የለውም ብሎ ለማውጣት የሚደፍር ተቋም በጣም ነውር። እውነት ለመናገር በጣም የሚያሳዝን ተግባር ቢኖር ይሄን ተግባር ነው ማለት ነው። ኦኬ፣ ይሄን ተግባር ነው። ለነገሩ ነቃ ጥበብ የተናገሩት ነገር አለ። አንዳንዴ ቤተክርስቲያን መፈራት ለዓለም የምታስፈራ ቤተክርስቲያን ገዛ ሀገሯ በሰራችው ሀገር መፍራት ይቅርና መኖር ያልቻለችበት ምክንያት ኦኬ የአባቶች ጽኑ ለእምነታቸው መቆም ስለሌለ ነው ማለት። ማንም እየተነሳ ቤተክርስቲያኒቱ እንደፈለገ መግለጫ ይሰጥባታል ማለት ነው። አባቶች ዝም ምንም ስለሆነ ተነስቶ መግለጫ ቢሰጥ በቤተክርስቲያኒቱ ላይ የፈለገውን ነገር ቢያወራ ማንም የሚናገር ስለሌለ ማንም እየተነሳ የኦርቶዶክሳውያን ሞት ላይ ይቀልዳል የተነሳ። ኦኬ ኦርቶዶክሶች አይደሉም የሞቱት ምንም የሞተ የለም ብሎ ራሱ የወረዳ አስተዳዳሪ ምንም የሞተ ራሱ የለም ብሎ መግለጫ ያወጣል። ይሄን ሁሉ ለምንድነው ዝምታ? አባቶች ዝምታ። አንድ መሆን በጣም በዚህ ሰዓት የክርስቲያኑን አንድ ሆኖ ቤተክርስቲያኒቱን ቀደመ ክብሯ መመለስ የክርስቲያኑ ግዴታ ነው። ወደ ቀደመ ማንነቷ መመለስ የሁላችን ግዴታ ነው። ጸሎት የሚችል በጸሎቱ ኦኬ መስራት የሚችል ሁሉም በየአቅሙ መስራት የሚችልበት ዘመን ነው። ኦኬ እነ ሀቢብ ጊዮርጊስ ዘመን ታስታውሳላችሁ። በግብጽ የተሰራ በወጣቶች ነው ቤተክርስቲያኒቱ ተከብራ ተፈርታ እንድትኖር ያደረጋት ማለት ነው። የአቡነ ሽኖዳ ቅድስና የእሳቸው ጸሎት ቤተክርስቲያኒቱ ተፈርታ ተከብራ እንድትኖር ኦኬ ሚኒመም ክርስቲያኖች በሚኖሩባት በግብጽ ተከብራ እንድትኖር ቤተክርስቲያኒቱ ያደረጋት ለሃይማኖት ያላቸው ቁርጠኝነት ከዛ ደግሞ ከእግዚአብሔር ጋር ያላቸው አንድነት ቤተክርስቲያኒቱን ጸጥታ እንድትቀጥል ምናምን ያደረጋት ማለት እግዚአብሔር አምላክ ሁላችንም ይርዳን።
ዝም ማለት ራሱ የአርሜኒያ ጳጳስ ተነግሯል። ክርስቲያኖች ሲገደሉ በግድያቸው ዝም ማለት ራሱ ግድያውን መተባበር ነው፣ ወይም ደግሞ ጄኖሳይዱ ላይ እጅን ማካተት ነው ማለት ነው። መተባበር ነው። ልክ በአፍኒና በፊንሃስ ኃጢአት የኤሊ ዝምታ አይደል እስራኤል ታቦተ ጽዮንን እንደማረክ እንዲሰደዱ እንዳደረጋቸው ሁሉ የአባቶች ዝምታ የክርስቲያኖች ህልቂት ድምፅ አለመሆን ራሱ ለሀገሪቱ ለቤተ ክርስቲያኒቱም ትልቅ ችግር ነው። የእነሱ ዝም ማለት ክርስቲያኖች ሳያልቁ ዝም ማለት ቤተ ክርስቲያኒቱም ሀገሪቱም ችግር መፍጠር። ስለዚህ ሁላችንም ይሄንን ነገር መቆም እስኪችልበት ድረስ ሁላችንም ድምፅ ሆነን ማድረግ የሚገባን ማድረግ እንደሚገባን የሚያሳይ ነገር ነው እና በጣም ያሳዝናል። እግዚአብሔር አምላክ ማስተዋሉና ልቦናውን ይስጣቸው፣ አባቶቻችንም ጭምር ማለት ነው። ይህንን ተቋም ደግሞ ቅርቡ ይቅርታ ይጠይቃል ብዬ ማለት እንደዚህ አይነት መግለጫ በጣም የሚያሳዝንም ስለሆነ ማለት ነው። ሰው ይቅርታ የማይል ከሆነ በጣም የሚያሳዝን ድርጊት ነው የሚሆነው ብዬ የማስበው እና ይህን ለማለት ነው። ልደትሽ እግዚአብሔር ያክብርልን። እናመሰግናለን። ቀሲስ ዲበኩሉ እንኳን ደህና መጡ። አባቶችን አላየውም ነበረ፣ ከታች ሌላ ስልክ ላይ ያየው ነበረ መልእክቶችን እና እንኳን ደህና መጡ ቀሲስ። እንኳን ደህና ቆያችሁኝ። ልደተ ቃል ጠፍተሃል። ወንድማችን ዮሐድ ቃለ ሕይወት ያሰማልን። በጣም በሚገርም ሁኔታ ነው ሀሳቡን የገለጸውና የውስጤን ነው የቆሰቆሰው። እግዚአብሔር ይስጥልን፣ ከልብ እናመሰግናለን። እንደናንተ ያሉትን ያብዛልን። ልደተ ቃል ላይ እኔ እንኳ የሆነ አጭር ነገር ብዬ ልውረድ። ሰዓት ከ10 ደቂቃ ብቻ ነው ያለኝና በዚሁ የተሰማኝን ስሜት ገልጬ በወርድ ከፈቀድክልኝ። ልቀጥል? ይቻላል አባታችን፣ ይቀጥሉ ሀሳቦት። ወደ መጨረሻ አካባቢ ዮሐድ ላይ ይቆራረጥ ነበረ። ከሱ ከሆነ አላቅም፣ ግን ኮፒ ሊንክ ሼር አድርጉ። እናንተ ከታች ያላችሁ ነዳጅ መሙላቱን አትተውት። የሚቆራረጠው እንደዚያ ነው። ከልብ እናመሰግናለን። ልደተ ቃል በተደጋጋሚ የሰራቸው ቪዲዮዎች ከኛ በላይ እዚህ በውጭ ካለነው በላይ በአካል ሄደህ አንተ ተወጆችን የጠየቅበት ሁኔታ ስላለ በጣም ትልቅ አክብሮት አለኝ። እግዚአብሔር ይባርክህ። ብድሩ በደስታ ወደ ቤት ይግባ። በእውነት ከልብ እናመሰግናለን። ከደቂቃዎች በፊት ከህብር ሬዲዮ ጋር ቃለ መጠይቅ አድርጎልኝ ሀሳቤን ስገልጥ ነበረ። ወንድማችን ሀብታሙ የህብር ሬዲዮ አዘጋጅ ባለፈውም ከ3 ቀን በፊት የሰጠናቸው ያስተላልፍነው መልእክት አለ። ሁላችሁም ገብታችሁ ያንን ተመልከቱ። ሀሳቤን በሰፊው እዚያ ላይ አጋርቻለሁኝ። የሆነ ሆኖ ይሄ የሃይማኖት ተቋም የተባለው ሲጀመር የሃይማኖት ተቋም የኦርቶዶክስና የእስልምና ብቻ አይደለም። ያየናቸው እዚያ ላይ ሙስሊምና ኦርቶዶክሳውያን የሚባሉ በስም ኦርቶዶክሳዊ የሆኑ ሰዎች ነገር ግን የአምልኮ መልክ ያላቸው ኃይሉን የካዱ ሰዎች እናያየ ነው። እኔ ታጋይ ቅድም ዮሐድ ሲናገር ነበረ። የአላህ እዝነቱ ይደርባችሁ ብሎ የሚባርክ አንድ ቀንም ሲቀድስ ያላየ ነው ካህን በየትኛው አብነት ትምህርት ቤት እንዳለፈ በየትኛው ቴዎሎጂ እግዚአብሔር ይወቀው ብቻ እና የቤተ መንግስቱ ቀዳሽ እንደሆነ ነው እኛ የምናውቀው። እግዚአብሔር ግን ቀን ያመጣል። መቼም አንድ ቀን እግዚአብሔር ይፈርዳል። ክርስቲያን ደሙ ይጮሃል። የአቤል ደም ይጮህ የለ፣ የዘካርያስ ደም ይጮህ የለ፣ በዚያ በራዕየ ዮሐንስ ያሉ ህፃናቱ የታረዱት ሁሉ ይጮህ የለ፣ ድምፃቸው ይሰማ የለ። የክርስቲያን ደም የማን ነው? ቆጵሪያኖስ ነው ማን ነበር? ወይንስ ማን ነበረ? የክርስቲያን ደም የክርስትና ዘር ነው ያለው። አዎ የክርስቲያኖች ደም የዘመነ ሰማዕታት ደም ነው ዛሬ ይሄን ሁሉ ክርስትና የወለደው እንጂ የክርስቲያን ደም መንምኖ ጠፍቶ ደማዊ ነፍስ የለንም። እኛ ህያዊት ነፍስ ነው ያለችን። ስንሞት የበለጠ እንሰማለን፣ እንደመጣለን። አጥርተን የምናይበት ክርስቲያኖች ዛሬ አርሲ ውስጥ የተገደሉ ክርስቲያኖች አጥርተው የሚያዩበት ዓለም ውስጥ ነው ያሉት። እውነት ለመናገር
እና ግን እኛውን እያለቀስን ያለነው በህይወት ላለለኛ ለሞትን ነው። ነገ በየቤታችን ትናንትና እንትና ማን ነው ወንድማችን እፎይ ላይቭ ላይ ነው ያቋርጬ ወደ ጠቅላይ ቤተ ክህነት የደወልኩኝ እኔ ከተከበቡ በነበረበት ጊዜ ከተከበቡበት ሊያወጡ የሄዱ ሰዎች መኪናቸው በተቀጥቅጦ ተደብድቦ መስተዋት ተሰብሮ እንደገና እንዴት ባለ ህይወቱ እንዳተረፈ እኛ እናውቃለን። እና ይቺ ሀገር የት ሀገር ናት? ሳውዲ አረቢያ አይደለም፣ ኢራን አይደለም፣ ኢራቅም አይደለም፣ ቱርክም አይደለም፣ ኢትዮጵያ። ስታርዷቸው እንደው ጨካኞች አትሁኑ፣ በደንብ ሳሉትና ርድ አድርጓቸው የሚል በአማርኛ የሚያወራ ኡስታዝ ድምፁን ሰማን እኮ። በጣም ነው እንዴ ደግ የሆናችሁት! አቤት ርህራሄ፣ አቤት ርህራሄ! ስታርዱን እንደው እንዳናጣጥር ቶሎ ብላችሁ አንገታችሁን ቅሉን እና ከዛ ደግሞ ጀነት ትወፈቃለህ የሚል የረከሰ ትምህርት፣ የረከሰ እውነት መናገር ባሪያ እግዚአብሔር የተፈጠረን ሰው አርዶ ገነት ይገባል ብሎ የሚያስተምር በዓለም ላይ የፓጋን ትምህርት ይሻላል። ይሄ እኮ እውነት ለመናገር ተከታይ ማግኘቱ አይገርምም? አይገርምም? ግን ሰውን ገለት ጸድቃለህ የሚል ሃይማኖት ተከታይ ማግኘቱ አይገርማችሁም? ይሄ ሰው ሲያብድ ሲታመም የመጨረሻ ሲካርዝ የሚደርስበት ሌብል የሚያሳይ ነው። ባይዞ ይሄ እኔ ቄሱ አንድን ሙስሊም ገለህ ገነት ትገባለህ ብዬ ሳስተምር ክርስቲያን ለመሆን እየተሯሯጠ የሚመጣ ሰው ካለ እንደ ማህበረሰብ የታመመ መሆን አለበት፣ አይምሮን የሳተ መሆን አለበት። እውነት ነው። የኛ ጌታ ግን የሚወደኝ ይከተለኝ ይላል። ሰው የፈለገውን እምነት የመከተል መብት አለው። በነገራችን ላይ ይሄ እግዚአብሔራዊ የሰጠው መብት ነው እና በአደባባይ በአማርኛ በሚገባን ቋንቋ ነገረን እኮ። ስታርዱ ክርስቲያኖችን ስታርዷቸው እየጨቀጨቃችሁ ሰውነታቸውን እየተለከላችሁ ሳይሆን በደንብ የተሳለ ሰይፍ ይዛችሁ ርድ አድርጓቸው። ይሄ ነው የእስልምና ደግነት። በጣም 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 ደጎች ስለሆኑ የሚያረጉት አያችሁ። በየቤታቸው ስለስለው እንደ ዝንጀሮ ግልገል ዱካችንን የሚለኩ እንዳሉ ጎንደር ውስጥ ጎጃም ውስጥ የምትገኙ ኦርቶዶክሳውያን፣ አክሱም ውስጥ አድዋ ውስጥ ያላችሁ ኦርቶዶክሳውያን ይሄ የማይሰማችሁ ከሆነ የቀን ጉዳይ ነው። ጠብቁ፣ የቀን ጉዳይ ነው። አንድ በእምነት ያገባኛል በሚል የብዕር ስም የተጻፈ የማንቂያ ደወል የሚል ፕሮቴስታንት ላይ ያጠናው አፍሪካን የማስለም ኢትዮጵያ ላይ ደግሞ በጣም እንዴት እንደሚሰሩ ተጠንቷል ወዳጆቼ። ደግሞ የሚስፋፉት በመግደል ነው እና ይሄንን ሽፋን ለመስጠት ገዳይና አስገዳይ ያወጡት መግለጫ ነው። ግድ የለም እንዴ የተገደሉ ሰዎች እኮ ነገሩን እኮ። ሸኔ አይደለም የገደለለ አካባቢ ላይ ያለ ታጣቂ አይደለም ብለው የተገዳይ 5 ቤተሰቦቿን የቀበረች ልጅ እኮ መጣ እኮ። ሳምንት ዕለት እኮ ዛማኑኤል ቤት እኮ ነገረችን እኮ። እኛ ገዳዮቻችን እናውቃለን፣ አስገዳይ ማን እንደሆነ እናውቃለን። እንደ ማህበረሰብ ግን መጮህ አለብን፣ ማልቀስ አለብን። ለወንድሞቻችን ድምጽ ይኸው ጠቢቡ ሰሎሞን እንዳለው ነው። የድሃውን ጩኸት እንዳይሰማ ጆሮውን የሚደፍን ሰው ያ ሰው ራሱ ይጮሃል፣ አይሰማለትም። ከደቂቃዎቹ በፊት ፌስቡክ ላይ ጽፌያለሁ። እኔ የምጮኸው እኔ በግል የምጮኸው የሟቾች ሐዘን በግፍ መሞት ስላሳዘነኝ ስላስለቀሰኝ ብቻ አይደለም። አዎ እንደ ሰው ይሄንን የማያሳዝነው ሰው ጤነኛ የሆነ ሰው ሁሉ ያዝናል። ሰው የሆነ ሁሉ ጤነኛ ሰው የሆነ ሁሉ ያዝናል፣ ያሳዝናል። ግን እኔ ለዚህ ብቻ ግን ብዬ አይደለም የምጮኸው። አይደለም የምጮኸው እኔ በግሌ በክርስቶስ የፍርድ ወንበር ስር እንዳልወድቅም ጭምር ነው። ለኔ ለካታ እነዚህ ከነታናናሹ ለአንዱ አላደረጋችሁት ለኔ አለማድረጋችሁ ነው የሚለው ቃል እንዳይደርስብኝ ነው። የድሃውን ጩኸት እንዳልሰማ ጆሮዬ እንደፍኜ እኔ በምጮህበት በተራዬ ጮሃለሁ። ነገ አልሰማህም የሚል አምላክ ስላለ ያን ጊዜ ይጮሃሉ አልሰማቸውም የሚል ቃል አለ። ቅዱስ ባስልዮስ እንደተናገረው ግፍን የሚፈጽሙ ወንጀልን የሚፈጽሙ ሰዎች ብቻ አይደሉም ወንጀለኛ። ወንጀል ሲፈጸም ዝም የሚሉ፣ ግፍ ሲፈጸም ዝም የሚሉ እነሱ ራሳቸው ትልቅ ኃጢአተኞችና ወንጀለኞች ናቸው ይላል። እና እባካችሁ ለክርስቲያኖች ብቻ አይደለም ባይዘው
እኛ ኦርቶዶክሳውያን ማንኛውም እስላምም ይሁን ጴንጤም ይሁን በማንነቱ በሃይማኖቱ ምክንያት ሊገደል አይገባውም። ሰው በመሆኑ ልንጮህለት ይገባል። ፍትህን ማለት በነገራችን ላይ ለክርስቲያን ብቻ መፍረድ አይደለም። ፍትህማ እንደ እግዚአብሔር ዝናሙንም ለኃጢአተኛውም ለጻድቁም እንደሚያዘን ፀሐዩንም ለሁሉም ለሚያምኑትም ለማያምኑትም እንደሚያወጣላቸው የፍጥረት መጋቢ የሆነው እግዚአብሔር ሳያዳላ ፍጥረቱን እንደሚመግብ ማድረግ ነው። እግዚአብሔርን መምሰል እንደዚህ ነው። እግዚአብሔርን መምሰል ማለት በነገራችን ላይ አንዱ ይሄንን ነው። ጭምር ነው። ልደተ ቃል የሚጮኸው ለራሱ ጭምር ነው። ሌሎች ወንድሞቻችን እነ ፋሲካው እነ ዛማኑኤል እነ ቴዶ ሌሎቹም የሚጮሁት ለራሳቸው ጭምር ነው ወገኖቼ። እና እንደዚህ የምትጮሁ አይምሮ ያላችሁ ሰዎች ቡሩካን ናችሁ። እግዚአብሔር ይጠብቃችሁ። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ዘመናችሁን ይባርክ። ከክፉ ነገር እንደዚህ ካለ ሞት በቤታችሁ እንዳይገባ እግዚአብሔር ይጠብቃችሁ። ለሞቱት ወገኖቻችን እረፍተ ነፍስን፣ ለቤተሰቦቻቸው መጽናናትን፣ ለኛ ደግሞ ከወንጀለኞች ጋር በዝምታ ከመተባበር እግዚአብሔር አምላካችን አይምሮአችንን፣ አንደበታችንን፣ ህሊናችንን ይቆጣጠርልን፣ ይጠብቅልን። ሁሉ ጊዜም ለምስኪኖች ድምጽ እንድንሆን እግዚአብሔር ይርዳን። ከልብ ነው የማመሰግነው። ድምጽ ሁኑ፣ ጩሁላቸው፣ ተደራጅታችሁ ወንድሞቻችንን ጠብቁ። ነግበኔ ነው በሉ። እግዚአብሔር ይስጥልኝ። አመሰግናለሁ። ልደትዬ እወጣለሁኝ። ሌላ ስብሰባ ስላለኝ ወደዛ መሄድ ስላለብኝ። እሺ ቃልዮት ያሰማልን። እግዚአብሔር ያክብር። ቃልዮት ያሰማልን። ቀሲስ ይፍቱን ይባርኩ። ይባርካችሁ። ያሰማልን። ይፍቱን አባታችን። ተባረኩ፣ በርቱ፣ አንድ ሁኑ። በዚህ ጉዳይ ላይ ማንኛውም ሰው ይሄ እውነት ለመናገር ይሄ ግድያ ለኦርቶዶክስ ብቻ አይደለም። ፕሮቴስታንቶችንም ሲገሉን ካቶሊክ ናቸው፣ ፕሮቴስታንት ናቸው፣ ኦርቶዶክስ ናቸው ብለው እነዚህ ሰዎች አይተውንም። እኛ በእስልምና ውስጥ የተለያየ የእስልምና አይነት አንዱን ለመግደል ለማጥፋት የሚፈላለጉ እንዳሉ እኛ አናውቅም። እኛ የምናውቀው አንድ ሙስሊም እንዳለ ነው። እነሱም አንድ እንደሆነ ነው። በዚህ ጉዳይ ላይ ሲገሉን አይመርጡንም። እውነት ለመናገር አይመርጡም። የጊዜ ጉዳይ ነው። አሁን ትንሽ ማጆሪቲዋ ቤተክርስቲያን ኦርቶዶክስ ስለሆነች እሷን የማጥቃት ስራ ነው የሚሰሩት። ፕሮቴስታንቱ የአንድ ቀን ነው ብለው ነው የሚያምኑት። ገዳዮች እኔ ሁሉም ሙስሊም አይደለም እያወራው ያለሁት እንደነ ሐጂ ሙፍቲ ያሉ ጤነኛ አይምሮ ያላቸው ሙስሊሞች እየሄዱብን ነው። እንጸልያለን። እንደዚህ ያሉ ሙስሊሞች እንዲበዙ እንደነ ሐጂ ሙፍቲ ያሉት እንዲበዙ እንመኛለን። ጤነኛ አይምሮ ያላቸው ማህበረሰቡን በፍቅር የሚያዩ በነገራችን ላይ አሪሲ ውስጥ አብረው ከተገደሉ ሰዎች በዚህ አጋጣሚ እንድታውቁት ሌሎችም ሙስሊሞች አሉ ተብሏል አይደል? እነዚህ ሙስሊሞች ክርስቲያኖችን ደብቃቸዋል ተብለው ነው የሞቱት። እንድታውቁት አሉ። ክርስቲያኖችን ለምን ይገደላሉ ለምን ያሉ ሙስሊሞች አብረው ተገለዋል። ባይዘው እንደዚህ ያሉ ሙስሊሞች ክርስቲያኖችን በመጠበቃቸው የሞቱት ሙስሊሞች እኛ ይኮነናሉ ብለን አናምንም። ደማቸው እንደ ጥምቀት ይሆናል ብለን እናምናለን። ክርስቲያኖች ሲሞቱ በክርስቶስ የሚያምኑ ሰዎች መሞት የለባቸውም ብለው የሚሞቱ ሙስሊሞችን እኛ እውቅና እንሰጣለን። እንደዚህ ያሉ ጤነኛ ሙስሊሞችን እግዚአብሔር እንዲያበዛ ደግሞ በክርስቲያኖች ምክንያት በክርስቶስ ምክንያት የሞቱ ካሉ ተስፋ እንዳላቸው መናገር ፈልጋለሁ። እግዚአብሔር ይስጥልኝ። ቃልዮት ያሰማልን። አባታችን እናመሰግናለን።